ክርስቲያን ሮናልዶን ታውቀዋለህ? ቢል ጌትስንስ? እሺ እነሱን ተዋቸውና ኤለን መስክን ታውቀዋለህ? የዓለማችንን 70% የሚሆነውን ሀብት የያዙትን 3% የሚሆኑት ሰዎች እነማን እንደሆኑስ የምታውቀው ነገር ይኖራል? ዛሬ እነማንና ምን አይነት ሰዎች እንደሆኑ ነግራለሁ። ምንነታቸው እንደማንኛውም ሰው ቢሆኑም ማንነታቸው ግን የተለየ ነው። ዛሬ እነሱን ነው ልነግርህ የፈለኩት። እነሱን ከአንተ ለየት የሚያደርገው የመጀመሪያው አንድ ነገር ቢኖር እሱም ዛሬ ማድረግ የሚችሉትን ነገር ለነገ አያሳድሩትም። ነገ አደርገዋለሁ አይሉ። ዛሬ ማድረግ ካለባቸው ዛሬውኑ ያደርጉታል። ነገ አደርገዋለሁ አብዛኞቻችሁን ገደል እየከተተ ያለ ቃል ይመስለኛል። ነገ አደርገዋለሁ የምትለው ቃል እየሰማኝ ነው ብራዘር? ለምን ዛሬ አታደርገውም? ዛሬ ላይ ስራ እንዳለው ሰው ለምን ራስን ታታለላለህ? ቁጭ ብለህ ቲክቶክ ለመመልከትና የወሲብ ቪዲዮዎችን ለማየት ጊዜ ከተረፈ ለምን ራስን ስለመቀየር ስታስብ ነገ አደርገዋለሁ ትላለህ? ግን ነገ እንደምኖርህ ማን ቃል ገባለህ? ሰኞ እጀምራለሁ ትላለህ። ከአንድ ወር በኋላ እጀምራለሁ ትላለህ። አዲስ ዓመት ሲገባ በአዲስ መንፈስ እጀምራለሁ እያልክ ስንት አዳዲስ ዓመቶች አለፉ። አንተ ግን ከዛው ከአሮጌው ማንነት ጋር በፍቅር ወድቀህ ዛሬም እንዳምናው ዛሬም እንደድሮው ነገ ጀምረዋለሁ ነገ አደርገዋለሁ ትላለህ። ለውጥ ትፈልጋለህ ግን ስራ መስራት አትፈልግም። ሀብታም መሆን ትፈልጋለህ ግን ጠዋት በጊዜ መነሳት ልምዱ የለም። እስከ ቀኑ 6 ሰዓት እየተኛ ቁርስም ምሳም እዛው አልጋ ላይ ሆነ እየበላ ሰርተህ ለፍተው ያሳደጉትን ቤተሰቦችን ማገዝ ሲገባ በ20 ዓመትህ አሁንም ከአባትህ የጽም ብር ትጠይቃለህ። እናትህን ትከፍላታለህ። እንዲሁም ደግሞ በእድሜ ካንተ ከሚያንሱ ሰዎች ከተናናሾች እህቶችም ጭምር ብድር ትጠይቃለህ። ራስህን ታዋርዳለህ። የማይሆን ሰፈር ትውላለህ። ከዛም አልፎ በራስ መተማመን ወርዶ በራስህ ማፈር ጀምራል። ያለበትን ሁኔታ ደግሞ መቀበል አትፈልግም። አሁን እንዲሆንኩት እኮ ከዳ ቤተሰብ ስለተወለድኩ ነው ትላለህ። አጎቶቼ ቢያግዙኝ እኮ እዚህ ደረጃ ላይ አልገኝም ነበር ትላለህ። እንደዚህ ማሰብህን ዛሬውኑ ማቆም አለብህ። ህይወት እንደምታስበው አይደለችም። በጣም በፍጥነት ነው የምትለወጠው። ሁላችንም የወደፊት ህይወት የተረጋገጠልን ይመስል ዝም ብለን በዘፈቀደ እንኖራለን። ነገር ግን ዛሬ ጠዋት ስነቁም ሁሉም ነገር መልካም እንደሚሆን አስበው በአንድ ቅጽበት ግን ዓለማቸው የተገለባበጠባቸው ስንት ሰዎች አሉ መሰለ። አንድ ቀን የዓለም ጫፍ ላይ ልትሆን ትችላል። በሌላኛው ቀን ግን ያለህበት ዓለም ሊደበላለቅብህ ይችላል። ለሁሉም ነገር ጊዜ አለው። ለማንኛውም ነገር ቢሆን ዛሬ ለምታጭደው ነገር የምትዘራበት ጊዜ ሊኖሩ ይገባል። ለመግደል ጊዜ አለው። በህይወት ለመኖር ጊዜ አለው። ለመትከልና ለመሰብሰብም ጊዜ አለው። ነገር ግን አሁን በእጅ ያለውና ልታጣጥመው የምትችለው ብቸኛው ነገር ምንድነው ቢባል መልሳችን አሁን የሚለው ቃል ይሆናል። ምክንያቱም ነገ የኛ አይደለም። ምን እንደሚሆንና ምን እንደምንሆን ልናቅ አንችልም። ነገ የፈጣሪ ብቻ ነው። ሙሉ ህይወትህ የሚገለጸውና የሚከናወነው በዚሁ በአሁን ውስጥ ብቻ ነው። ከዚህ ውጪ ሌላ ምንም ነገር የለም። አንድ እውነት ልንገርህ። አሁን ላይ ሆነን ወደ ኋላ ስንመለከት በወቅቱ ያስፈሩን የነበሩ ነገሮች ሁሉ ለካ ምንም ዋጋ አልነበራቸውም። ነገሩ ምን ያህል ተራ እንደነበረ የምናውቀው ነገሩ ካለፈ በኋላ ነው። ስለዚህ ዛሬን ብቻ እንደምትኖር አስብና በደስታ በጥንቃቄና በንቃት ልትኖራቸው ይገባል። ተስፋ አስቆራጭና ስሜትን ሊጎዱ የሚችሉ ነገሮችን ችላ በል። ለረጅም ጊዜ ስታምነው የኖርከው ትልቁ ውሸት ነገ አለ የሚለው ነው። ወደ ህልምህ መጠጋት አትችልም። ወደ ህልምህ መራመድ አትችልም። አንዳንድ ህልሞች አሉ፣ ወደ እነሱ መሮጥ ያለብህ። ነገ እንደሌለ አድርገህ ሩጥ። እንደሚገባ አምነህ ሩጥ። ብዙ ሰዎች እንዴት ረጅም ዕድሜ እንደሚኖሩ እንጂ እንዴት በተሻለ ሁኔታ እንደሚኖሩ አይጨነቁም። ረጅም ዕድሜ መኖር ጥሩ ነው፣ ግን ምን አይነት ህይወት ነው መኖር የምትፈልገው? ያለህበት አኗኗር መጥፎ ከሆነ የዓመታት ቁጥር መብዛቱ ምንም አይጠቅምም።